በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የጻድቃን የሰማዕታት ወዳጆች ሁላችሁ እንደምንሰነበታችሁ እንደምንከረማችሁ አሜን። አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንኳን ለብርሃነ ትንሣኤው በሰላምና በጤና አደረሰን አደረሳችሁ። እግዚአብሔር አምላካችን በቸርነቱ እግዚአብሔር አምላካችን በምሕረቱ በዕዳ በበደል በኃጢአት ባርነት ይዘን ያለነውን የነበርነውን ሁላችንንም ከኃጢአት ባርነት ነፃ ያወጣን ዘንድ ከሲኦል ባርነት ነፃ አውጥቶ የተዘጋችዋን ገነትን ከፍቶ ወደ ቀደመ ክብራችን ወደ ቀደመ ማንነታችን ወደ ቀደመው ስፍራችን የመለሰን ዘንድ በሥጋ ማርያም የተገለጠ በ33 ዓመት ከ3 ወር በዚህ ምድር ላይ የተመላለሰ በዕፀ መስቀል ላይ ተሰቅሎ ሞታችንን በሞቱ ሽሮ በአዲስ መቃብር 3 መዓልትና 3 ሌሊትን ውሎ አድሮ በእኩለ ሌሊት የወይን ጠጅ ጠጥቶ እንደተኛ እንዲሁም ደግሞ እንደሚነቃ ጎልማሳ ከሙታን መካከል ተለይቶ የተነሳ ሊቃውንቱም ልበ አምላክ ቅዱስ ዳዊትም እንዳስቀመጠልን ወተንሥአ እግዚአብሔር ከመ ዘንቃሐ እምነዋም እንዳለ እነሆ ከእንቅልፉ እንደተነሳ እንደ ኃይለኛ እንደ ጎልማሳ ሰው ሆኖ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከሙታን መካከል ሞትን ድል አድርገው ተነሳ ብሎ ልበ አምላክ መዝሙረኛው ቅዱስ ዳዊት እንደተናገረው ሞትን ድል አድርገው የተነሳው ፈጣሪ ዓለማት መጋቢ ፍጥረታት የድንግል ማርያም ልጅ ኢየሱስ ክርስቶስ እንኳን ለዚህ ዕለት በድጋሚ አደረሰን አደረሳችሁ። አልዓዛርን 4 ቀን ከሞላ በኋላ እግዚአብሔር አምላካችን እውነተኛ ትንሣኤና ሕይወት እውነተኛ የሰላም ባለቤት አምላካችን እግዚአብሔር ለአልዓዛር እህት ለማርያምና ለማርታ ለአልዓዛር እህቶች እንዲህ ብሎ እንደተናገረ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢኖር ቢሞት እንኳን ሕያው ይሆናል ብሎ እንደተናገረ እውነተኛ ትንሣኤና ሕይወት የዘላለም አባት የሰላም ንጉሥ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አልዓዛርን ሊያስነሳው ፈቃዱ በሆነ ጊዜ ድንጋዩን ከመቃብሩ ላይ እንዲያነሱ ድንጋዩን እንዲያንከባለሉ መቃብሩን እንዲከፍቱ አዘዘ። ይህንንም አደረጉ። እግዚአብሔር አምላካችንም አልዓዛር ተነሳ አለው። አልዓዛርም ተነሳ፣ እንደ ሌሎች ሰዎች ይራመድ ዘንድ መግነዙን ፍቱለት አለ። አልዓዛርንም መግነዙን ፈቱለት፣ ተመላለሰ። የአልዓዛር መነሳት እስከ ዘላለም ድረስ ሞት ዳግም የማያገኘው መነሳት አይደለም፣ ዳግም ሞት ያለበት መነሳት ነው። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ግን ፍጹም ትንሣኤ ነው። የተነሳውም በገዛ ፈቃዱ በገዛ ስልጣኑ በገዛ ኃይሉ ሞትን ድል አድርጎ ሞትን አሸንፎ መቃብር ክፈቱልኝ፣ መግነዝ ፍቱልኝ፣ ድንጋዩን አንከባሉልኝ ሳይል ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። ዮሴፍና ኒቆዲሞስ ገንዘው በሰንድናት ገንዘው በአዲስ መቃብር ቢያሳርፉትም አይሁዳውያን እንዳይነሳ ምናልባት ደግሞ ሐዋርያትም ሰርቀው ወስደው ተነሳ ብለው እንዳይዘባበቱብን እባክህ ንጉሥ ሆይ የመቃብሩን ስፍራ አስጠብቅልን፣ እስከ 3 ቀን ድረስ ይህንን የመቃብር ስፍራ አስጠብቅልን ብለው ቢናገሩ፣ ነገር ግን ሁሉ በእጁ የሆነ ሁሉን የሚያውቅ ሁሉን የሚሰራ ሁሉን የሚያከናውን አምላካችን እግዚአብሔር ሞትን ድል አድርጎ ጠባቂዎቹ እንኳን ሳያዩት ሞትን ድል አድርጎ ተነሳ። በመነሳቱ ከውድቀታችን ያነሳን ዘንድ በትንሣኤው ትንሣኤ ዘለክብር እንድንነሳ ሲነግረን የዘላለም ሕይወትን የዘላለም ዕረፍትን የዘላለም ሰላምን ይሰጠን ዘንድ በሥጋ ማርያም የተገለጠ የድንግል ማርያም ልጅ ኢየሱስ ክርስቶስ ሞትን ድል አድርጎ ተነሳ። ደስ ይበላችሁ፣ እግዚአብሔር ይመስገን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ትንሣኤ እንግዲህ እንደሚታወቀው የትንሣኤ ምሳሌዎች አሉ።
ከነዛ መካከል አንዷ ፀሐይ ናት። ፀሐይ መውጣቷ የጠዋቱን ጸዳል ወይም ደግሞ ንጋቱን የምታሳምር ናት። ኋላ ደግሞ ከጠዋት ጀምሮ ወጥታ የምታበራ እንደሆነች ሁሉ የሰው ልጅ በዚህ ምድር ላይ ሲኖር እጅግ ያማረ የተወደደ በእግዚአብሔር ፊት የከበረ ከሆነ በጎና መልካም ሕይወት ካለው ልክ እንደ ፀሐይ የሚያበራ እግዚአብሔርን በሰው ፊት የሚያበራ በጎ ሕይወት ይኖረዋል። ፀሐይ እንደምትጠልቅ ሁሉ በምስራቅ ወጥታ በምዕራብ በኩል እንደምትጠልቅ ሁሉ የሰው ልጅ በዕድሜው ዘመን መጨረሻ እግዚአብሔር በፈቀደለት በዕድሜ ዘመኑ መጨረሻ የሥጋን ሞት ይሞታል። ያቺ የጠለቀችው ፀሐይ በነጋታው እግዚአብሔር በፈቀደ ሰዓት እርሱ ባላት ሰዓት እንድትወጣ የሰው ልጅም ደግሞ ዳግም በክብር ይነሳል። የሰው ልጅ ዳግም ክርስቶስ ዳግም ለፍርድ በሚመጣበት ጊዜ ያ ፈራሽ በስባሽ የሆነው ማንነት ዳግም ይነሳል። ትንሣኤ ሁለት አይነት ነው። ትንሣኤ ዘለክብርና ትንሣኤ ዘለሐሳር ነው። በጎ የሰሩት ጻድቃን ቅዱሳን እግዚአብሔር አምላክ በማዳኑ በቸርነቱ የጠበቃቸው ራሳቸውን በምክረ ካህን በፈቃድ እግዚአብሔር ያስገዙ ትንሣኤ ዘለክብር ይነሳሉ። ትንሣኤ ዘለሐሳር የሚነሱ ደግሞ በፈቃድ እግዚአብሔር በምክረ ካህን ያልሄዱ በእግዚአብሔር ፈቃድና ሕግ ትእዛዝ መመላለስ ያልቻሉ ትንሣኤ ዘለሐሳር ይነሳሉ። ታዲያ የተወደዳችሁ ልዑል እግዚአብሔር ቤተሰቦች ሁላችን በሕይወት እንድንኖር እንጂ እንዳንጠፋ የሚወድ ፈቃዱ የሆነ አምላካችን ክርስቶስ ዳግም ስንነሳ ክርስቶስ ዳግም በሚመጣ ጊዜ ትንሣኤ ዘለክብር እንነሳ ዘንድ ሁላችንንም ከባርነት ቀንበር ነፃ ያደርገን ዘንድ ሞታችንን በሞቱ አሸንፎ ሞትን በሞቱ ገድሎ ሞትን በሞቱ ጠርቆ ከኛ ከሁላችን ላይ ገለል አድርጎ እርሱ ደግሞ በኃይሉና በስልጣኑ ሞትን ድል አድርጎ ተነሳ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የተወደዳችሁ ለእግዚአብሔር ቤተሰቦች ምሳሌ ዘያጽጽ ነው። ሰው የራሱን ፀጉር ቢላጭ ደግሞ መብቀሉ አይቀርም። የእጁን ጥፍር ቢቆርጠው ደግሞ መብቀሉ አይቀርም። የሰው ልጅ በሥጋው ቢሞት ዳግም መነሳቱ አይቀርም። ታዲያ የተወደዳችሁ ለእግዚአብሔር ቤተሰቦች ሁላችን በሕይወት ሁላችን በሰላም ሁላችን በቸርነት ተጠብቀን እንኖር ዘንድ ወደ ክርስቶስ ወደ አምላካችን መገስገስ ይገባናል። እንደነዛ እንደ ደጋጎቹ ከዋለበት ሲውሉ ካደረበት ሲያድሩ እንደነበሩት እንደነ መግደላዊት ማርያም እንደነ ማርያም ባውፍልያ እንደነ ሰሎሜ በመቃብሩ ዘንድ ተገኝተው ሽቱን ለመቀባት በጠዋት በንጋቱ የንጋቱ ወጋገን ሳይታይ ጨለማ በቀላቀለበት በዛ ጊዜ ገስገሰ ወደ መቃብሩ እንደሄዱት ዕለት ዕለት በፈቃድ እግዚአብሔር በምክረ ካህን ወደ ቤተ እግዚአብሔር እየተመላለስን የእግዚአብሔርን ሕግና ትእዛዝ መጠበቅ ይገባናል። ወደ እግዚአብሔር የምንቀርብ ከሆነ ምሕረቱና ቸርነቱን እንረዳለን፣ የእግዚአብሔርንም ድምፅ እንሰማለን። ማርያም መግደላዊት እና ማርያም ባውፍልያ የተባለች የያዕቆብ እናት ማርያም እንዲሁም ደግሞ ቅድስት ሰሎሜ ወደ መቃብሩ ዘንድ ሲሄዱ ኢየሱስ ክርስቶስን በመቃብሩ ስፍራ ባያገኙትም እንኳን እንዲህ የሚል ቃልን ተነግሯቸዋል። የሉቃስ ወንጌል ምዕራፍ 24 ከቁጥር 5 ጀምራችሁ ስታነቡ ሕያውን ከሙታን መካከል ስለምን ትሹታላችሁ? እንደተናገረ ተነስቷል ብለው የእግዚአብሔር መላእክት ነገሯቸው። የተወደዳችሁ ልዑል እግዚአብሔር ቤተሰቦች እውነት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። ሞትን አሸንፎ ተነስቷል። ሞት በእርሱ ዘንድ ኃይል የለውም። ሞት በእርሱ ዘንድ ስልጣን የለውም። ሞት በእርሱ ዘንድ ጉልበት የለውም። ሞትን በሞቱ ያሸነፈ፣ ሞትን በሞቱ የገደለ፣ ሞትን በሞቱ አሸንፎ ለሰው ልጆች ሁሉ ሰላምን ያወጀ፣ ለሰው ልጆች ሁሉ ሰላምን የሰጠ፣ ለእኛ ለልጆቹ ሁሉ ክብርና ሰላምን ጸጋንና በረከትን ቸርነትና ምሕረትን ይቅርታን ያደለን በሞቱ ሞታችንን ሽሮ የልጅነትን ክብር የሰጠን በአባትነት ፍቅሮ የሚጠብቅን በአባትነት ፍቅሮ የሚጎበኝን ዕድሜ ለንስሐ
ዘምለ ፍስሐ ብሎ በዕድሜያችንና በሕይወታችን ላይ ይችን ጊዜና ይችን ሰዓት ጨምሮ የሰጠን የድንግል ማርያም ልጅ ፈጣሪ ዓለማት መጋቤ ፍጥረታት ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። በድጋሚ እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ ትንሣኤው እንዲሁም ደግሞ ሁላችን ከባርነት ቀንበር ነፃ ለወጣንበት ዳግም ወደ ገነት ለተመለስንበት ክብርና ሰላምን ጸጋንና በረከትን ቸርነትና ምሕረትን ፍቅርና ይቅርታን ላገኘንባት ጸጋና ሰላምን ለተጎናጸፍንባት ለከበረችውና ለተወደደችው ዕለት በሰላምና በጤና አደረሰን አደረሳችሁ። እግዚአብሔር አምላክ በቸርነትና በምሕረት ሁላችንን የሚጠብቀን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ሁላችን ትንሣኤውን ስናከብር ሁላችን በትንሣኤው የምናምን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ ብሎ እንደሞተ ሞትን ድል አድርጎ እንደተነሳ የምናምን ክርስቲያኖች ከጠብ፣ ከክርክር፣ ከቂም፣ ከጥላቻ፣ ከዘረኝነት፣ ከአደመኝነት፣ ከተንኮል ሁሉ ርቀን በአንድነት የትንሣኤውን በኩር እውነተኛውን ሰላም ክርስቶስን ተጠግተን ቸርነቱን፣ ምሕረቱን፣ ይቅርታውን ተስፋ አድርገን የመንግሥት ወራሽ የክብሩ ቀዳሽ ያደርገን ዘንድ አምላካችን እግዚአብሔር መልካምና ፈቃድ ይሁን። ሀገራችንን ኢትዮጵያን ሰላም ያደርግልን። እኔንም እናንተንም ሁላችንንም መድኃኔዓለም ይባርከን።